ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም መነሻዬ አብይ የመንግስቱ መሪ ሆኖ እስከሚቆይበት ጊዜ ድረስ ሀገራችን ከድጡ ወደ ማጡ ትሄዳለች ነው መነሻዬ። ዶክተር ያላልኩበት ምክንያት ትምህርቱ ላይ ጥያቄ ስላለብኝ ይሄ ማይክሮሊንክ ሊድ ስታር in connection to so and so አይገባኝም። እኔ አስተማሪ ነኝ በሙያ እና ትንሽ በትክክል ገልጸዋል ብዬ የማስበው ኮሎኔል አብይ ብዬ ብጠራ ነው። በተግባር አሳይቷልና በህዝብ ተወካዮች ፊት ዝቶ ገለዋል። በግልጽ ስዳማን በወከሉት ተወካዮች ሌሎች ወገኖቻችንን ኢትዮጵያውያንን በወከሉ ተወካዮች ፊት ዝቶ ገሎ ችግኝ ይዞ በአስመራ መንገድ ላይ ፎቶ ተነስቶ አሳይቶናል። ሬሳ እያየን ዛት the fact እኔ እንደ አሰምቶት እንዲህ ጥጋ ጥግ ይዤ የሚሄድ ሰው አይደለሁም። እድሜ እንኳን ብዙ አልሄደም፣ 37 ነው። በዚህ በ37ቱ ብዙ ነውር አለ እያየው ያደግኩት። እሱን ካልኩ በኋላ በኃይል እንድነሳ አይደለም የሚፈልገው፣ ችግር እንድደርስበት አይደለም የሚፈልገው። በሰብአዊነት ምንም ጥላቻ የለብኝም፣ ግን በምርጫ ግልጽ በሆነ ምርጫ አብይ ስራ መቀየር አለበት። ሀገር ማስተዳደር አልቻለም። ይችላልው ካለ ችሎታ ካለው ይችላልው ካለና ችሎታ ካለው አልፈለገም ማለት ነው። ማፍረስ ነው የፈለገው ማለት ነው። ወደሚፈልገው ነው መውሰድ የፈለገው ማለት ነው። ወይ አልቻለም። ይችላልው ካለ ደግሞ እሱ ወደሚፈልገው ነው እየወሰደ ያለው። እሱ የሱ መንገድ አገርን ያፈርሳል። እሱን ካልኩ አዳኜ ኢየሱስ ጤና ይስጥልኝ። እንዴት ነህ? ቀየርከው ደግሞ ወንድማችን ቢኖ ለእንግዶችም ሰላምታዬ ከነሙሉ ክብሩና ከነሙሉ ጥቅሙ ይድረሳቸው። ደህና ነኝ፣ እግዚአብሔር ይመስገን። ቀየርከው ሌላ ነገር ነበር አይደለ? እንትን አዎ፣ የአካውንት ስሜ ትክክለኛው ስሜ ተገኝ ታደለ ይባላል። እኔ እንትን ነው የሚጠቀመው። ይሄን አካውንት እንደ መልእክት ማስተላለፊያ ይጠቀማለሁ። ፖለቲካው ይታከምላለው፣ ቲም ዩኒቨርሲቲ ይላለው፣ እንደሱ አደርጋለሁ። እና ስሜ ግን ተገኝ ታደለ ይባላል። የሚገርም ነው። ግን አሁን ተገኝ የሚባል ስም ይዘህ አለመገኘት ራሱ በጣም እኮ ነው የሚያሳዝነው። ጥራ ይሆናል፣ ትጠፋ ይሆናል። እዛው እንደ ቁራ መልእክተኛ እንዳቀር አልፎ አልፎም ብቅ እያልክ ወንድምህን ጠይቅ ተብዬ ተመርቄ ነው መሰለኝ። ትክክል ነው ወንድማችን፣ ታላቅ ወንድማችን። የሀገር መሪ ሆናለሁ ብለህ ህልም አለ አይደለ? ህልም አለ እኮ አንተ የሌለ ህልም አለ እንዴ? የሌለ ህልም አለ እንዴ? እኔ የሀገር አይመስለኝም ያለኝ። አሳነስክብኝ ዛሬ፣ ጨከንክብኝ። የዓለም ጠቅላላችን ሰዎች ቋንቋችንን አንድ አድርጌ መልካችንንም አንድ አድርጌ አንዱ ከአንዱ እንዲጋባ ምናምን አድርጌ ከዛ ይሄ ጉራማይሌ እንዲጠፋ ቪዲዮ ክፈት እያለ ነው። እማማ ዝናሽ ከታች አሉ ስለሆነ አቀባብለው ጠብቀዋል እኮ በአንዱ ላይ ስተኩሱ አይቻቸዋል አሉ። እማማ ዝናሽ ከስር እማማ ዝናሽ ቪዲዮ ክፈት እያሉ ነው። ይሄ አለበት ብለዋል። ለእማማ ዝናሽ አይጨክንም። ይሄውና የሚገርም ነው። እማማ ዝናሽ ይኸው እያዩት ነው። ክፈል፣ አሁን የህልሙን ክፈል። በመጀመሪያ የዓለም ልትመራማ ከተዘጋጀህ እኮ ደህና ነገር አለህ ማለት ነው።
የቱ ጋር ያስነኩኛል እና በለጥግሃለን ብለው በለጠጉብኝ፣ እንደምርሃለን ብለው ቀናን ሰው ፈጁኝ። የቱ ጋር አግኝቼ ለኔ ፎቶ ብቻ ነው አሁን የደረሰው። ፎቶ መቅረጽ ምስል ይሄውና እያሳደግን ነው ሀገርህን። ትንሽዬ ጎረምሲት አንደኛ ትሁን በኋላ ላይ እንትን ብለን ምንድነው ዳኛው ሳያይ ያሉትን አርምጥተን አንደኛ እንሆናለን። ግዘው ግን አሜሪካ ጎረምሲት ናት፣ አሜሪካ አንደኛ እኛ ሁለተኛ ብለን ሸውደን ይሉኛል። የማይሉኝ የለም። የድፍረታቸው ጥግ በይ ነው። አሜሪካው ስንት ዓመት ሆነ አሜሪካ ከገባ? ከ2011 በአሜሪካውያን አቆጣጠር። ምን ሰራክ? በ2011 ለ14 15 ዓመት እዛ ነበር አይደለ? ምን ተማርክ? ምን ሰራክ? ሼር ኮፕሊንክ አድርጉ። እስከሚሞላ እኮ ነው የማወራው። እባካችሁ ጉደኛውን ቤተሰብ አጠናው። አሜሪካዊን አጠናው። አሜሪካ ያገባ ታዲያ አገባ? አሜሪካዊ ምናው ያገባ? እኔ አግብቼ አይደለ የመጣሁት። አግብቼ ነው እኮ የመጣሁት። በጋብቻ ነው የመጣሁት። ባለቤት ሪል ጋብቻ ገብታት ነው ወደዛ የመጣው? ዘናጭ። ስንት ልጆች ወለዳችሁ? ሁለት። ለበለብካት። ሲነጋ ህልም ነው አንተ ጋር። ሲነጋ ራእይ ነው። ከሽንት ቤት ስትወጣ ራእይ ነው። ቡና እየጠጣ ራእይ ነው። መጣብኝ ነው፣ ታየኝ ነው። እና እንደው አትቸገርም ግን የፍቅር ጊዜ ፈላስፋውን አላለች ከተብካት ግድ ነው። ምን አረኩ መሰለ እንደመጣው ሼር ኮፕሊንክ አድርጎ ቶሎ ህልመኛ እኮ ይላችሁ መጣው። እሺ ትክክል። እንደመጣው እሷ ቀድማ ነው የገባችው። አዎ 12 እንዳደረግን ነው የመጣችው እሷ። ማለት አብራችሁ ነው የተማራችሁት? ከ9 እስከ 12 አንድ ክፍልና አንድ ቸርች። ዋው! ስንሰለፍ ዘርጋ፣ ሳርፍ፣ ተጠንቀቅ፣ ባለህበት ሂድ። መምህራን አንገታቸውን ሰበር አድርገው ወደ ሌላ መስመር ሲያዩ እኔ እዚህ ጋር ነበራችሁ እንዴ? ትምህርት ቤት እኮ እንደዛ እኮ አልነበረም እኮ። በደርግ ጊዜ ነው እኛ የተማርነው። ባለህበት ሂድ፣ እዛ እርገጣለና አሁን እኮ አዲሱ ትውልድ ይሄንን ሁሉ አያውቅም እኮ። አዲሱ ፍጥረት አብይ በዛ ስልጠና አይደል እንደ ኮሎኔል የሆነው እኮ በዛ ስልጠና እኮ ነው ኮሎኔል የሆነው። እና ያኔ እዚህ ጋር በዛ ስልጠና ነው እንጂ ሌላ ምን ያውቃል? እዚህ ጋር እየመጣው ነው አካውንት ከፈትኩት። ያኔ በቁመት ትንሽዬ ብቻ ታንሰኝ ስለነበረ ከፊት ለፊት ሴትና ወንድ አንድ ላይ ይሰለፋል እንዴ? አራት ያኔ አንድ ላይ ነው የምንሰለፈ ነበር። ምናልባት ካልቸራሊ ሌሎች አካባቢዎች ላይ አላውቅም። እኛ አካባቢ ሴት በሌላ ነው ወንድ በሌላ ነው እንዴ? እኛ ምናልባት የት ሀገር ነበር? እኔ ያየ የሚባልበት ወደ ደቡብ ኢትዮጵያ ሲዳማ አካባቢ። ሲዳማ ተቀላቅለን ነው የምንሰለፈው። እና በቃ ስትመታ ቆይተ በቃ ይዛት አካውንት ትንሽዬ አካውንት ከፈትኩ። በእምነት ሴቭ እያረኩ መጨረሻ ኮንቲነንትን ጭምር አሳጣችኝ ማለት ነው። አህጉር አጣው። የሚገርም እማ ነው ያደረገችው። አሁን ግን ጥሩነቱ እሷ ማታ ትሰራለች፣ አንተ ቀን ትሰራለህ። በምትገናኙት በሳምንት አንዴ ነው። ጥሩነቱ ለዛ ይመስለኛል። ታግዬ ነፃ አውጥቻታለሁ። አትሰራም እሷ። ልጆቿን ነው የምታሰራው በትግል። ለነገሩ አንተን ታግላ ስራ መስራት ራሱ አይከብዳትም ብለህ ነው? አየህ በኔ ዓለም አንተ ራሱ እኮ ስራ እኮ ነህ አንተ ራሱ። ከባድ ስራ በኔ ዓለም ቢኖር በኔ ዓለም የጤናማ ማሰቢያ ባይበረዝ ባይበላሽ ዓለምቱ ተገልብጣ ባትለበስ ወንዶች ለትግል ሴቶች ለእንክብካቤ ተፈጠርነን ብዬ ነው የማስበው።
ወንዶች ለትግል ሴቶች ለእንክብካቤ ተፈጠሩ ሴቶች ለእንክብካቤ ብቻ የተፈጠሩ ናቸው ነው የሚባለው ወይስ አንተም አትለይም? አንተም ጽቶታ እንደ ሻወር ቤት እንደ ሽንት ቤቱ እኮ እያልኩ ያለሁት ወንዶች ለትግል እያዘኑ መታገል አይደል፣ በደስታ መታገልና ማቅረብ መንከባከብ። ሴቶቹ እውቀት ያገኙ፣ ትምህርት ይማሩ፣ ልጆቻቸውን ያስተምሩ፣ ባሎቻቸውን ይደግፉ። ዝንጥ ብለው ጥንቅቅ ብለው ለእንክብካቤ ብቻ የተፈጠሩ ነው ብዬ ነው ማምነው። በጣም ቆንጆ። አብይ ግን አልጠራህም እስካሁን። አንተ እኮ በዚህ ጭንቅላት ምክትል ጠቅላይ ሚኒስትር መሆን አለብህ እኮ በዚህ ጭንቅላት። ከሱ ትንሽ ሻል ያልክ ስለሆንክ ለዛውም ይቀናባል እንጂ ጠንቀኛው አይደለሁም። ያኔ የሰነቀርኳትን አልሰማህልኝም አንተ? አብይ እዚህ ቦታ እስካለ ድረስ ከድጡ ወደ ማጡ ከማጡ ወደ መቀመቅ ያልኳት ያኔ ድሮ ግን ያንን የተናገርከው አንተ ነበርክ እንዴ? እግዚአብሔርን እኔ ነበርኩ። ማይታመን ነው። ቆይ አለኝ እኮ እሱ ቪዲዮ። እሺ እሱ አለክ ቪዲዮ? እሺ አለ ሳሙኤል ፈልገህ ካገኘው ነው። የለኝም ግን ያላቸው ሰዎች ብዙ አሉ። እኔ ነበር። ኧረ እኔ ራሴ ሰሞኑን ሰርቼበታለሁ እኮ አለኝ እኮ ነው። እሱን ቃል የተናገርከው አንተ ነህ? አዎ እኔን ካገኘህማ ቆይ እኔ ግን እንደዛ ካልከው አብይን አንተና አብይ አሜሪካ አንድ ቤት ነበራችሁ ማለት ነው። አንተ እኮ አላውቀውም እሱን። እኔ የማውቀው አብይን ለመጀመሪያ ጊዜ የማውቀው በአሜኮ ሚዲያ ላይ ቀርቦ ያኔ የጫጉላ ቤት ሙሽሪት ይመስል በነበረበት ጊዜ ከለማ ጋራ ሲቀመጥ ታስታውሳለህ? ባድላ አንጎጁን ካየህ እኮ የጫጉላ ቤት ሙሽሪት ነው የሚመስለው። በቃ በጣም በጣም አለ አይደል? እኔ ቆይ አሁን ያወጣሁት እኮ ነው ይሄንን ንግግር። እርግጥ ቆይ መልካም እንትን ይመስላል በእውነት ለመናገር ይሄን ከተናገርክ አንተ በቃ አንተ ጤነኛ ነህ ማለት ነው። ታንኪዩ። እውነት ቆይ ይኸው ያወጣሁት ነው። የአቡ አሁን ልክልሻለሁ። ሼር ኮፕሊንግ ሆኖ እናንተ ዓለም ያጣችሁን ሰው እኮ ነው ያገኘ ነው ማለት እኔ ያው እየቀጠቀጥኩ ነው ማባረሪያው ስለሚቀባጀር አንዳንዴ ግን ቅመ ነበር የዛን ቀን በሰላም ነው የተናገርከው። የስምንተኛ ክፍል እያለሁ ያንም ወደ ህብረት ሳልመጣ ከጓሮ ጫት አመጣው፣ ስኳር ገዛው፣ መረረኝ፣ ተፋሁት። በቃ እዩ ገረሚው ታደርግ አንተ በእውነት እኮ ስላላወቀው እኮ ነው ስርዓት። እዩኤልን አውርዱት። እኔ ቆይ ያገኘሁት ነው ረዥም ስለሆነ እሺ ከተገኘ ጋር አብረን ተምረናል ይሏል ከታች። ግን ባይገርም ብዙ ሰው እኮ ይሄ ልጅ የት ሄደ የት ነበር ግን የተናገርከው ንግግር? ተናገርኩት ስህተት አለ እዛ ጽሁፉ ላይ ሐዋሳ ዩኒቨርሲቲ የተባለው ስህተት ነው። እሱን የተናገርኩት ከፍሎሪዳ አስተምሬ ውዬ 6 PM ላይ ቤት መጣው እስከ 9 PM ተኛው። ባለቤቴ ትንሽ አሟት ነበር። ለልጆች አሞኛል ስትል ሰው ቢሞትም መቅረት አልችልም፣ እልቂት እየመጣ ነው አልኳት። ከዛ 10 PM ላይ መንዳት ጀመርኩ። እንቅልፌ ከግንብ ጋራ እንዳልላተም እየዘመርኩ እያነባው እያለቀስኩ አትላንታ ጆርጂያ 5 ተኩል ላይ ደረስኩ። ሀያት ሬጀንሲ ሆቴል ከፍለን ነው
የከፈልነውም አንሶ እንደገና ልክ ያለው ለፕሮፌሰር ሕዝቅኤል ጋቢሳ ሳንቲም ህወሓት ከፍሏቸው ነው ተብሎ ነው በኋላ ላይ የታመነው። እኛ ከፍለን ለአዳራሹ እና ሀያት ሬጀንሲ ኦክቶበር 8 እና 9 ነው የመከርነው 2020 ላይ ማለት ነው። አብይ ወደ ትግራይ ከመዝመቱ በፊት 2020 ላይ ነው 2020 በዚህ እኔ ባለሁበት በአሜሪካውያን አቆጣጠር። ኦኬ ቆይ አንድ ቪዲዮውን እኮ እያወረድኩት ነው። ሰው ግን ያኔ የተረዳው አይነት አድርጎ ነው ለባለቤት ኢትዮጵያ እኮ ያለ እኮ ነው ሰው እኮ የመሰለ እሱ ስህተት ነው። ኢትዮጵያ አልነበረ። እሱ ስህተት ነው። ኢትዮጵያ የወጣሁት 2011 ገና መለስ በህይወት በነበሩበት ወቅት ነው። መለስ ፕራይም ሚኒስተር አሁን ያንን እንደው ያው እኔ ሁሌ እንደምልህ እብድ ስለሆንክ ነው። በእብድም እግዚአብሔር ይጠቀማል። ያው እግዚአብሔር ለባህያም ተጠቅሟል። ለምን እንደዛ ልትለው ቻልክ አብይን? አዎ እብድ ነህ ያልከኝ አንተ ብቻ ሳትሆን ብዙ ሰው ስለምለኝ ታላቅ ወንድምም ተብሎ ስለነበረ እሱ ያስደስተኛል። እሱን በዛ እንለፈው ጌታ ተብሎ ስለነበረ እኔ ያኔ ነው አይቀጠቀጥኩ። አዎ እንዴ ችግር የለም እኔ እንትን እላለሁ። እንዴት ነው ያገናኘሁት መሰለህ? እንትኑ እንዴት ሊመጣል ቻለ? ቆይ አሁን ንግግሩንም እየደረስኩበት ስለሆነ ንግግሩ እንዴት ሊመጣል ቻለ? አዎ መጀመሪያ ላይ አሜኮ ላይ ሳገኘው ደስ አለኝ። ከኦሮሚያ ሆኖ አሜኮ ላይ እንደሱ ከተናገረ ተስፋ አለን የሚል ነገር ማለት ነው። አሜኮ ማለት አማራ ብሔራዊ ማነው አማራ ብሮድካስቲንግ ኮርፖሬሽን ማለት ነው። እሱ ላይ አገኘሁትና እኔ የደቡብ ኢትዮጵያም ሰው በመሆን አየህ በተለይ በአማራ ፖለቲከኞች እና በኦሮሞ ፖለቲከኞች መካከል ያለው ቴንሽን ያሳስበኛል በጣም ሀገርን በተመለከተ። እሱ ጋር ያለ ቋጥረው ከተፈታ ትልቅ ፕሮግሬስ እናሳያለን በሚል ደስ አለኝና ባለቤትን አዋከብኳት። በቃ ደህና ሰው እያገኘን ያለ መሰለኝ ምናምን ነገር። ያን ታስታውሳለህ? ከኃይለ ማርያም ውለማ ይሰጥ የሚል ግርግር ነበር። በጣም የሚያሳፍር ሰው አጣን ምናምን ይላሉና ምን ሆኖ ነው የሚያጡት አይነት ነገር። ከዛ በኋላ ባለቤትን ሳጣድፋት ባለቤት ተረጋጋ ትለኛለች። ሁኔታው በጣም አሳሳቢ ስለነበረ ከዛ ሁኔታዎችን እያየው በቅርበት መከታተል ጀመርኩ ማለት ነው። የባዲ ላንጉዌጁን የማንበብ ነገር እና ቀስ እያለ የሆነ ፌክ የሆነ ይሄው ሳውንድ እውቀት ሳይሆን አለ አይደለ ከላይ በችኮላ የመናገር ነገር እሱን መጨረሻ ላይ ኢንጂነር ስመኘው በቀለን በተመለከተ ከተናገረ በኋላ ከሰውነቴ የሆነ አካል ወጥቶ እንደገና ኮንሽስነስን አግኝቼ ምንድነው ሆንኩት ደጋግሜ ሰማው ምናምን። ኦኬ ይሄ ሰው በቃ ችግር ውስጥ ይከተናል። የመጨረሻ ፍቺ የፈጸምኩት እሱን ከተናገረ በኋላ ነው። ከዛ የስመኘውማ ግልጽ እኮ ነው። የስመኘው እኮ ግልጽ ነው ወንድምየው። እሱን እኛም በጊዜው ሰርተንበታል በደንብ። ባጭሩ እያገናኘው መጣው ዶቶቹን። እዚህ ጀኒውን እዚህ ኦተንቲክ እዚህ ኦርጋኒክ ወይስ ለእንትን እቺ በርጭማዋን ለማደላደል ነው የግርግር የምፈጥረው ምናምን ነገር። በየጊዜው የሚሰራቸውን ስራዎችን እንትን እየደመርኩ ወርኩ ማለት ነው። እየደመርኩ ሲሄድ ኦተንቲክ ሆኖ አላገኘሁትም እና ከዛ ለባለቤቴ ወዲያው እንትን ስላት አሁንም ተረጋጋለችኝ። በቃ ሰው አሁን ሄጃችን ንግግር ሲሰማ ያን ነቃውበት ነው የሚመስለው። ከነቃውበት ቆይቻለሁ። ለባለቤቴ ከነገርኩ ቆይቻለሁ። ወዲያው ነው እንትን ያልኩት። ወዲያው ያን ተደምሬ ያለው ምናምን ግርግር ነበር አይደለ? እኔ ተቀንሻለሁ ብዬ ፌስቡክ ላይ ተቀንሻለሁ። አይሆንም ይሄ ድመራ ጤናማ ድመራ አይደለም ብዬ ማለት ነው።
እና ያን ነበረው። አዎ የመደመር መጽሐፍማ ለመጀመሪያ ጊዜ የተቃወመው ዶክተር ገመችስና ለማ ነበሩ ኦፊሻሊ። አንተ እንትን ጠፋ ቪዲዮ። ቆይስ እናንተ ላኩልኝ እሺ ቪዲዮውን። ሰዎች ግን ይሄ ሰውዬ የታለ ምናምን ሲሉ ነበረ። አብይ ከመንገሱ በፊት ሁሉ የተናገርክ ነው። ደስ ብሎአቸዋል። አዎ እዛው የተናገርኩና የተገደልኩ ምናምን ብዙ ሰዎች ያገኙኛል። ሲያገኙኝ እንኳን በህይወት ከረምክ ይላሉ። ይሄው ከታች ጽፉልሃል ቢኒ፣ ይሄ ሰውዬ የአማራና የኦርቶዶክስ ጥላቻ ያለበት ክፉ ሰው ነው ይላሉ። አረግፋለሁ አንተ ያው ለነገሩ አረግፋለሁ ያው ራሱ ልኮም ሊሆን ይችላል። አተ የተናገርከው አብይ ግን አሁን ለምሳሌ አንድ ጥያቄ ልጠይቀ። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሲዳማ ሕዝብን ምን በደለች? በግብፅ ኮሎኒ ስር አኖረችን። በምን ምግብና ዕውቀት እንዳናገኝ ይሄ ሁሉ ግሳንግስ ይዛ መጣ። አየህ ችግሩ ምን መሰለህ? አሁን ለምሳሌ ውለታዋን ልንገርህና ውለታዋ ኮሎናይዝድ በጣሊያኖች ኮሎናይዝድ ሳንሆን የተረፍነው በእሷ ነው። ከዛ እሱ ትልቅ ውለታ። ቆይ እኛ በግብፅ ስንመራ አንተ ኢትዮጵያን ታውቃት ነበረ? እኔ እኮ ከአገው ጎን ሰሜን ነበርኩ እኮ። አንተ አማራ ነኝ የምትል ቆየኝ አንድ ጊዜ ቆየኝ። አሁን ላነሳው አንተ አማራ ነኝ የምትል ከሆነ አማርኛ ከመፈጠሩ በፊት እኮ ሲዳምኛ እየተናገርኩ በሰሜን ኢትዮጵያ ነበርኩ። እኔ አማርኛ ከመፈጠሩ በፊት ሲዳምኛ ነበር። ለነገሩ ከፕሮፌሰር ያ ማለት ምን ማለት ነው? ጋቢሳ ጋር ጤናኛ እኮ አትሆንም። ያ ማለት ምን ማለት ነው? አንተ ራሲ በሆነ ወቅት ላይ ሲዳማ ሳትሆን አትቀርም አማራ ከመደረግ በፊት። እሱ ፍቅር ሲዘም ነው እንደዛ የሚያስተምር። አሁን አንድ ጥያቄ ልጠየቀ። እሺ ወንድም፣ የኢትዮጵያ ለምሳሌ ኢትዮጵያ የቸርች ሂስትሪ አጥንተህ ታውቃለህ? እኔ ታሪክ ላይ እንደ ጤናማ እይታ ያለኝ ታሪክን በተመለከተ የኢትዮጵያን ታሪክ በተመለከተ ድንግልናዬን ይዤ ስለኖርኩ ነው ጤናማ ሰው የሆንኩትና። ቆይ ጤነኛ ከሆንክ ለምሳሌ ቢፎር በኃይለ ሥላሴ ዘመን ለምሳሌ እኔ አሁን በቅርብ ጊዜ ግብፅ ነበርኩ። ግብፅ ሄደህ ታውቃለህ? አላውቅም። በጣም ጥሩ። ለምሳሌ የኛ መቼም ኃይለ ሥላሴ አሁን እኛ ከግብፅ ጋር ፖለቲካዊ ሪሌሽንሽፕ አልነበረንም። እኛ አንድ መንበር ነው የምንለው። አንድ መንበራችን መንበረ ማርቆስ ይባላል። መንበረ ማርቆስ ይባላል። የቀኝ ግዛት ጉዳይ አይደለም። ከግብፅ ጋር ያለን በሐዋርያዊ ቅብብሎሽ አንድ መንበር አለን። ያ መንበር ነው። እኔ በነገራችን ላይ ያን መንበር በጣም ነው የማከብረው። ምንድን ነው የምታስጨውብን? እና በደንብ እንድትሰማኝ የምፈልገው ለምሳሌ በዛ ጊዜ አሁን ግብፅ ሀገር ሄደህ ብታጠና እኛ በጣም የተከበረን ኢትዮጵያዊ ነን። በነገራችን ላይ ፖለቲካው እንደሚያወራ አይደለም። በነገራችን ላይ አንዳንዶች እንደሚያወሩት አይደለም። ለምሳሌ ግብፅ ሀገር አፄ ኃይለ ሥላሴ በዛ ዘመን ዶላር ነበር የሚባለው። $100,000 ለግብፅ ይረዱ ነበረ። ለግብፅ ብቻ ሳይሆን የአፄ ዮሐንስን ታሪክ ብታጠና ሌሎችን አባቶቻችን አፄ ምኒልክን ብታጠና አገር ሰጪ እንጂ ኢትዮጵያ ሰጪ እንጂ ተቀባይ አልነበረችም። በታሪካዊ ውቅር አውሮፓ ላይ ጭምር ማለት ነው። እና አሁን ያንን ወርቃማ ዘመን የሀገር መኩሪያ የሆነው ላይ አማርኛ ሳይኖር እኔ በሲዳምኛ ምናምን እና እኔ አሁን አንዳንድ ምንድነው ስትለቁ አውቃለሁ። አሁን እስኬል ጋቢሳም ሲለቅ አውቃለሁ። አንተም ስትለቅ አውቃለሁ። አሁን ምንድነው አንድ አብይ ላይ የተናገርከው እሺ አንዳንድ ሰዎች ሞዴሬተሮች የላችሁም እንዴ?
የተናገርከው ንግግርን ለማየት ሞክራለሁ። ማለት ሙሉ ቪዲዮን ባገኘው ደስ ይለኛል፣ ግን እዚህ ጋር ነበረ፣ የት እንደጠፋ አላወኩም። ምናልባት ዩቲዩብ ላይ ግን ጭኜዋለሁ። ስለዚህ የኢትዮጵያና የግብፅ ሪሌሽንሺፕ መንፈሳዊ ነው። ኦርቶዶክስ ቤተክርስቲያን በኩል ነው በቅኝ የተገዛ ነው እያልኩ ያለሁት እንጂ በፖለቲካ አይደለም። በኦርቶዶክስ ተዋህዶ ቤተክርስቲያን በኩል እኛ እኮ ከግብፅ ጋር ያለን ሪሌሽንሺፕ አሁን ጆሮ ጠገብ የፕሮቴስታንት የመሀይምን እውቀት እኔ ጋር መተህ ማውራት አትችልም። ለምሳሌ ስራ ፈት አደረጉን ምናምን የሚል የደንቆሮ አስተሳሰብ አለ ፕሮቴስታንት ውስጥ። ዝም ብለህ እየጠጣክ ያደግከው ማለት ነው። በነገራችን ላይ ገበሬ የሚሰራበት ቀን የታወቀ ነው፣ የሚያርስበት ቀን የታወቀ ነው። ግብፃውያን ታውቃለህ ከገዳሞቻቸውን በ300 ምናምን የተገደሙ ገዳሞቻቸውን ብታይ በታምራት እችን የምታክል ውሃ የወጣች ገዳሞቻቸው የለማች ሀገር ነች ያለቻቸው። እና አሁን ይሄ ፈረንጆቹ እንደናንተ አይነት የሆነ አላደለ 12ኛ ክፍል የጨረሱ ሰዎች አገኙና አብይንም ጭምር ጠቀጠቋችሁና ግብፅ ትላላችሁ። ግብፅ ግን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ያገናኛት ከኢትዮጵያ ጋር ሃይማኖታዊ ውቅር ነው። የመጡት ጳጳሶቻችንም ኤክሰለንት ነበሩ፣ ባለውለታዎቻችን ነበሩ። በነገራችን ላይ ከመጀመሪያዎቹ እንግዲህ እና አባ ከሳት ሰላማ የመጡ ጊዜ እና አባ ትናቴዎስ የወሰኑልን ጊዜ እና አቡነ ትናቴዎስ ምንም አይነት ችግር አልነበረም። እና ይህ አሁን ችግሩ ምንድን ነው? እናንተ ስቄል እንደገና አንዳንድ እብዶች አላችሁ እና የጠጣችሁት አስተሳሰብ አማራ እኮ ባትኖር እኮ ወይም የሰሜኑ ህዝብ እኮ ባይኖር እኮ አንተ አሁን የሲዳማ ልጅ ነህ አይደለ? እውነተኛ ታሪክ ነው የምነግርህ። አንተ አሁን ሲዳማ ሁለት እድል ነው ያለ። ምን አይነት እድል አለኝ ካልክ፣ በመጀመሪያ ኦርቶዶክስ ባትኖር፣ በመጀመሪያ ከሁሉ ቃጋ ነበር የምትኖረው። አሁን በግልጽ በኢህአዴግ ዘመን መጨረሻ ላይ ሁሉ ቃ ብላችሁ ወንዝ ማምለክ ጀምራችኋል። ከሁሉ ቃጋ ነው የምትሆኑት። ሁለተኛ እድል ደግሞ መጥቶላችሁ ነበር። ሁለተኛው እድል ኦርቶዶክስ ባትሆን ኖሮ አሁን ያቀዠበክ የፕሮቴስታንቲዝም እንቅስቃሴ ታውቃለህ። ከኬንያ ገብቶ ህይወት ብርሃን ላይ መሰረታት የሚባል አንድ እብድ አለ። ቻጊ ምናምን የሚባል ኬንያዊ እና አርጋንዱ ላይ ሻካካካካ ምናምን እያልክ እዛ ውስጥ ነበር የምትሆነው። እቺ እውነተኛ የክርስቶስ ቤተክርስቲያን ለሀገርም ለእያንዳንዱ ለምሳሌ የኦሮሞ ህዝብ ኦርቶዶክስ ባትኖርለት ኖሮ ነበረች ቆይ ነችም አሁንም ከረንትም ይሁን። አሁን እኮ ለምሳሌ ፕሮቴስታንቲዝም ገባና የሲዳማ ህዝብን ከሁሉቃ አውጥቶት አሁን ጁሉቃ የሚባል ቦታ ከተተው ማለት ነው። የሃዲዱ ምናምን እያለ ማለት ነው። ስለዚህ አሁን ምንድነው በመጀመሪያ ደረጃ ክርስትና ኦርቶዶክስነት ፋክት በፍጹም አታውቁም። እኔ አሁን ግብፅ ነበርኩ ብያለሁ። ግብፅ ሲሄድ እውነቱን ለመናገር ሲሄድ ያጋጠመኝ ምንድን ነው? ሰንደቅ ዓላማችንን ይዘህ ከገባክ ሰንደቅ ዓላማችንን ይገሉሃል የሚል ነገር ሰምቼ ነበር። እኔ ልንገርህ ስለ ግብፅ የሚወራውና እዛ ያለው ነገር ፍጹም ኮምፕሊትሊ የማይገናኝ ነገር ነው። እስማማለሁ። ትክክል። ቆይ ስማኝ፣ ምን ትስማማለህ? ከዛ በተረፈ ግን ራሱ የግብፅ ኦርቶዶክስ ተዋህዶ ቤተክርስቲያን የነበረባት ተግዳሮት ምንድን ነበረ? ከቱርክ 100 ዓመት ገዝታታለች። ሀብታም እኮ ክፉ አይሆንም እኮ እነሱ እኮ ሀብታሞች ናቸው። ሀብታም ክፉ እኮ አይሆንም። ይኸውልህ ለአንተ ይህንን ሁሉ ገለባ ህልቆ መሳፍርት የሌለውን ገለባ ሰጡ። ምን ገለባ? ቆይ አሁን ግብፅ ለምሳሌ እኔ አሁን አንተ ልንገርህ፣ ለምሳሌ አሁን ገለባ መሆንህን ላሳየህ። የሙር ገለባ ሙር እንግዲህ ሙርም ምን ያለልህም። ለምሳሌ አዳኜ ኢየሱስ ብለሃል አይደለ?
ተንፍስ። አዳኝ ኢየሱስ ብለሃል አይደለ? ገና ነው በሚል ተጨምርልኝና የጋሽ ደረጀ ከበደ ዝማሬ ነው። አዳኝ ኢየሱስ ብለሃል አይደለ? የትኛው ኢየሱስ ብለህ ለምሳሌ እግዚአብሔር አብ አዳኝ አይደለም? መንፈስ ቅዱስ አዳኝ አይደለም? አንተ እኮ አሁን እኮ አውቀሞታል። አሁን አዳኝ ኢየሱስ ብቻ ስትል ለምሳሌ ማዳን እግዚአብሔር ነው ታዘበሃል እኮ ቢኒያም። ይኸውልህ ቢኒያም አንተ ወደዛ ካምፕ ስትገባ በጥላቻ እንደምትጠመቅ ለኔ አይጠፋብኝም። ግን እንግዶቼ እኮ ዘመዶቼ የምትላቸው ይታዘቡሃል። ይኸውልህ ቆይ ስማኝ። እኔ ለምሳሌ ከፕሮቴስታንት ስወጣ ይኸው እግዚአብሔር ፊቶኝ የምነግርህ ጥላቻ ነው የተጠመቀው። ይኸውልህ ተጠመቅኩ የምትለው በጥላቻ ነው የተጠመቀው። ቆይ ስማ፣ ፕሮቴስታንቲዝም ልንገርህና በመጀመሪያ ይኸውልህ ፕሮቴስታንት ውስጥ ያደገ እንዳንተ አይነት ሰው የማያቀውን ታሪክና የማያቀውን ጆሮ ጠገብ ወሬ ወደ ምስጥረ ኤክስ ወደ ምስጥረ ዋይ ወደ ምስጥረ ዜድ ተወስደኝ። ቆይ ልነግርህ ነዋ። ልምጣልህ እኮ እሱን እኮ በመረጃ ነው የምነግርህ። አሁን ለምሳሌ ጆሮ ጠገብ ውሸት ስትሰሙ ስላደጋችሁ ለምሳሌ ለምጥሩ ሰዎች ያላረጋችሁም እውነት ሰምታችሁ የፍቅር ሰዎች ለምን አልሆንክም? ቆይ ስማኝ፣ እንደ ኦርቶዶክስ የፍቅር ቤተክርስቲያን አለች። ባገኘኸኝ ጊዜ ሁሉ አንተ እኮ ወንዝ ነበር የምታመልከው። ቆይ ቢኖ አንድ ጊዜ ታላቅ ልጠይቅ ቤቲ ነውና አንተ ይኸውልህ ኦርቶዶክስ ባትኖር ኖሮ ቅድም እኮ ነገርኩ የሲዳማ ህዝብ ወንዝ እያመለከ የሁሉ ቃ መንፈስን የተሻለ እንደሆነ ላሳይ። ወንዝ ማምለክ የተሻለ እንደሆነ ላሳይ። ቆይ እሺ አሳይ። ባይብል ይፋል በጣም ይኸውልህ አብን አውቃለሁ፣ ወልድን አውቃለሁ፣ መንፈስ ቅዱስን አውቃለሁ፣ አንድ አምላክ አመልካለሁ እያሉ እነዚህን ሁሉ ግሳንግሶችን ተሸክመው ከመኖር ፈጣሪ ሆይ እኔ በአይኔ አላየሁም፣ እነዚህ ግን ያንተ የእጆች ስራ ናቸው፣ ባርከኛል፣ ካካሉ አቀርባለሁ መስዋዕት ብሎ መኖር እንዴት ዘናጭ እምነት መሰለ። ቆይ እስኪ ቆይ አንድ ጥያቄ ልጠይቀ። ተነስና ቁጭ በል። አይ ደከም ያለ ስለሆነ እንደዚህ ይሻላል። ተነስና ቁጭ በል። ለጥላቻ አክብሮት ስለሌለኝ እንደዚህ ዘና ብዬ ቆይ አይ ተነስና ቁጭ በል። የረፍት ጊዜ ነው። የረፍት ጊዜ እሺ አሁን ቆይ ያንተ እውቀትን ላሳየ። እሺ ዝባዝንኬ ካልካቸው እሺ አንድ ጣፈለን። ይኸውልህ አሁን የተጠየቀው አንድ ጥያቄ ነው። ዝባዝንኬ ካልከው አንድ አሳየኝ፣ አንድ ንገረኝ። ይኸውልህ ስንት አንድ ብቻ ብለህ አሁን ይኸውልህ ቆይ ይኸውልህ እኔ ደንቆሮ የሰማ ቀን ካረፈች በኋላ አጭር ጥያቄ ልጠይቀ። አንድ ብቻ ዝባዝንኬ ካረፈች በኋላ ቆይ እሺ ስዕል ጥደህ የምትደፋባት የጌታችን እናት ያልሆነች ማርያም ካረፈች በኋላ እንደማትሰማ ማሰቢያ የማይሰራ ከሆነ ላንተና ለግሬዛ ለየትኛው ነው ከፍ ያለ ዋጋ ያለኝ? ለኔ በጣም ጥሩ። እሺ አሁን በደንብ ስማ። አሁን እንግዲህ ምንድነው መሰለ ያው መሀይም ሁልጊዜ መሀይም ስለሆነ ለመሀይም መልሱ ምንድነው መሰለ የማያውቀውን ተሸክሞ የሚዞረውን ማስነበብ ነው። አሁን በደንብ ስማ። መጽሐፍ ቅዱስ አውጣ መጽሐፍ ቅዱስ። አላወጣም፣ አንተን አነባለሁ። ለዛሬ አንተን ላንብብ። እሺ እኔ በነገራችን ላይ ከአብይ ጋር እኮ እና አንተና አብይ አሜሪካን የምትተዋወቁት ቅድም ብዬ ስናገር ሰምታል አይደለ? እና እሺ አሁን በደንብ ስሙኝ እና በደንብ ስሙኝ። ቅድም የፆታ ጉዳይ ሲናገር ሰምታችሁታል። እሺ መጽሐፍ ቅዱስ ታምናለህ አይደለ?
መጽሐፍ አይታመንም፣ ፈጣሪ ነው የሚታመነው። መጽሐፍ ቅዱስ ታምናለህ? ቅዱስ መጽሐፍ ቅዱስ አይሆንም። ቅዱሱ ራሱ ፈጣሪና አንተና እኔን የምንቀደስ። በቃ እኮ ሀገራችንም ለእንዳናንተ አይነት ቡድን እኮ ተሰጥታ እኮ ነው ይኸውልህ እንደዚህ የሆነች ያለችው። ስለዚህ በመጽሐፍ ቅዱስም አታምንም? እኔም ማምነው ይኸውልህ የእግዚአብሔር ቃል ራሱ ኢየሱስ ክርስቶስ ነው ራሱ። እሱን አነባለሁ፣ ቀጥሎ አንተን አነባለሁ። መጽሐፍ ማንበብ አይጠበቅብኝም። እኔ ይኸውልህ አንድ ጥያቄ ይኸውልህ አሁን እኮ ይኸውልህ በመጀመሪያ ደረጃ እንግዲህ አንዳንድ ጊዜ ጎል ያገባ ሁሉ ደህና ተጫዋች ነው ማለት አይቻልም። ገባ? አንድ ቀን ሰክረህ ወይም መርቅነህ እንደ አመልህ ልክ አሁንም ስለማምላክ ወላዲተ አምላክ የመሃይምነት የጥላቻ ጥግን ስትናገር የሆነ ጊዜ አብይ እንዳልኩ እዛ አሜሪካ አንድ ክላስ ላይ ተገናኝታችሁ የአመል ስላለበት አመል ስላለበት አብይ አህመድ የሆነ ነገር አድርጓልና የሆነ ነገር ተናገር። አሁን በደንብ ስማ። አሁን አንተ እውቀት ካለ ጌታችንና መድኃኒታችን ኢየሱስ ክርስቶስ የሕያዋን አምላክ ነው አምላክ አይደለም? ሚውትን አንሳ። እናት ምጥላ አንተን በግላጭ ጌታችንና መድኃኒታችን ኢየሱስ ክርስቶስ የሕያዋን አምላክ ነው አይደለም? ነው። በጣም ጥሩ። የማን አምላክ ነው? ቢኖ ፍትል ነው እየሰደቡኝ ናቸውና ተመችተዋል ወይስ ስርዓት ማይም ቢሉት ማይም። በነገራችን አንተም እየሰደብከኝ ነህ። በነገራችን ላይ ተጉዬ ማይም ቢሉ ማይም ስለሆንኩ እኮ ነው። ገብቷል? ዲስክሪፕሽን ነው መገለጫ ነው እንጂ ስድብ አይደለም። ወይ ስማኛ፣ አሁን እኮ ይኸውልህ ተጉዬ በደንብ ላሳይ። እሺ አሁን ጌታችንና መድኃኒታችን ኢየሱስ ክርስቶስ የሕያዋን አምላክ ነው የሕያዋን አምላክ አይደለም? ነው። በጣም ጥሩ። ሞት ተሸንፏል አልተሸነፈም? ሞት ድል የነሳ ጌታን ነው የምናመልከው። ተሸንፏል። በጣም ጥሩ። የሞቱ ሰዎች ይሰማሉ አይሰሙም? በጭራሽ። እሺ አይሰሙም። በጣም ጥሩ። በማቴዎስ በሐዋርያት ሥራ መጽሐፍ ላይ በሐዋርያት ሥራ ምዕራፍ 9 ላይ እንደዚህ የሚል የአምላካችን እግዚአብሔር ቃል አለ። ጴጥሮስም ተነስቶ ከእነርሱ ጋር መጣ። በደረሰም ጊዜ በሰገነት አወጡት። መበለቶችም ሁሉ እያለቀሱ ዶርቃ ከእነርሱ ጋር ሳለች ያደረገችውን ቀሚሶች፣ ልብሶች ሁሉ እያሳዩ በፊቱ ቆሙ። ጴጥሮስም ሁሉን ወደ ውጭ አውጥቶ ተንበርክኮ ጸለየ። ሬሳውንም ዞር ብሎ ጣቢታ ሆይ ተነሽ አላት። እርሷም ዓይኖቿ ከፈተች። ጣቢታ ሆይ ተነሽ አላት። ጣቢታ ሆይ ተነሽ አላት ማንን ነው? ጣቢታን ነው። ጣቢታ ምን ሆና ነበረ? ክፍሉን ደግመህ አንብብልን። እሺ በጣም ጥሩ። ለዚህ እኮ ነው መጽሐፍ ቅዱስ ሳታነብ፣ ታሪክ ሳታቅ፣ ግብፅን ሳታቅ፣ ኦርቶዶክስን ሳታቅ መሀይም ስለሆነ ጥላቻ ነው አናት ላይ ያለው። ለዛ ነው በጭራሽ ፍቅር። እሺ በደንብ ስማ። እሺ ወንድም በደንብ ስማ። ቁጥር 36 ላይ በኢዮጴም ጣቢታ የሚሉት አንዲት ደቀ መዛሙርት ነበረች፣ ጣቢታ የሚሏት ትርጓሜውም ዶርቃ ማለት ነው። እርሷም መልካምን ነገር ያለባት ምጽዋትም የምታደርግ ነበረች። በዚያም ወራት ታመመችና ሞተች። ጣቢታ ምን ሆና ነበር? ሞታ ነበረ። ሙታን አይሰሙም ብለኛል አይደለ? የሚሰሙ እዛ ጋር ያለውን አይደለም እየተቃወምኩ። በመጀመሪያ ደረጃ ሙታን አይሰሙም ብለህ ነበር አይደለ? እየተቆጣህ ነህ። ሰው እየታዘበ ነው። ለምን መሰለህ? እኔ በጣም ተጉዬ በመጀመሪያ ደረጃ
እሺ ወንድም መሀይም ሆኖ አዋቂ ነኝ የሚል ሰው በጣም ያሳፍረኛል። በነገራችን ላይ በመጀመሪያ አሁን አንተ ስለ ኢትዮጵያ ምንም ነገር ሳታቅ ስለ አማራ ክልል ስለ ኦርቶዶክስ ነገርኩ። አንተ የሲዳማ ሰው የሲዳማ አጠቃላይ ህዝብ ኦርቶዶክስ ተዋህዶ ባትኖር ኖሮ እድሉ ሁሉ ቃ የሚባል አጋንንትን እያመለከ ነበር የሚኖረው። ሁለተኛ ኦርቶዶክስን በጆሮ ጠገብ ወሬ ስትጠሏት ስትስሟ ስታጠፉ በምዕራባውያን ይዛችሁ መጣልና ጴንጤው ደግሞ የሃዲዱ ሻራጉንዳ ማርዴራ እያለ የአጋንንት መንፈስ አስገባብህ። ከእውነተኛይቱ የክርስቶስ ቤተክርስቲያን ስለለየክ እውቀት ማቹሪውን እኔ አሁን አንድ አብይ አህመድን ስለተናገርክ ምናምን ይሄ ፋክት ነው። በነገራችን ላይ ማየት ትችላላችሁ። ያጨዋው ከእግዚአብሔር ጋር በመቅደስ የሚገናኝ ምንፍቅና መጥቶ ልንገርና ፕሮቴስታንቲዝም መጥቶ አሁን ደግሞ በቅርብ ጊዜ ልክ በጋምቤላ ቺሜሬ በኦሮሚያ ሆራ ፊንፊኔ በግልጽ አማርኛ እኮ ነው የምነግርህ። ሆራ ፊንፊኔ እያሉ የድሮ የዛሬ 1000 ዓመት 2000 ዓመት የተረሳ አጋንንትን እያወጡልህ በወንዝ ዳር አምልክ ብለው ያ አጋንንታዊ የፊንቄናውያን አምላክ ወንዝ ምናምን የሚያደርጉ ያው ከ2000 ዓመት የዛሬ 2000 ዓመት በእውነተኛይቱ ቅድስት ቤተክርስቲያን እውነተኛው ክርስቶስ ተሰብኮ እውነተኛው የጌታ ስጋና ደም ተፈትቶ የዘላለም መንገድ ይሄ ነው ብላ እቺ ስንዱ መቤት ቤተክርስቲያን ብታስተምርክ እርግጥ ነው እሷ ዘላለምን ታሳይሃለች እንጂ እንደመጡት ምዕራባውያን ጃፖኒ ቲሸርትና አሁን እንዳደረከው ጥብቆ የምትሰጥ የለም። አየ ቅራቅንቦ ቆይ ዝም ለዝማ የዳታ ኮምፓሽን ቆይ ስማ ኮምፓሽን በኮምፓሽን የገባ የእርዳታ ስንዴ የላትም። ፕሮቴስታንቲዝም ኢትዮጵያ ውስጥ ከመግባቱ በፊት አገሬን ካወካት ለነ እንግሊዝ ለነ ግሪክ ለነ እስራኤል ለነ ግብፅ የምትለግስ ለአውሮፓውያን የምትሰጥ ሲወረሩ ለነ ደቡብ ኮሪያ እንዳይገነጣጠሉ አብራ ሄዳ የምትዋጋ ወርቅ የሆነች ሀገር ነች ያለችን። ምዕራባውያን ገቡና ከእውነተኛው የክርስቶስ ቤተክርስቲያን ከኦርቶዶክስ ተዋህዶ አወጣ። አንተም ደግሞ በዘመነ ይሄ ጆሮ ጠገብ የጥላቻ ንግግር ገበሬ እኮ በነገራችን ላይ ለመዝራት አንድ ቀን ነው የሚዘራው። ገበሬ እኮ ለማጨድ አንድ ቀን ነው። ገበሬውን ስራ አስፈትተው ገበሬው እኮ በዛ ዘመን ላይ ታሪክ ብታጠና እውነተኛ አንተ ታሪክ ሰው ብትሆን ገበሬው በዛ ዘመን ላይ ኢትዮጵያ እኮ ተረባ አታውቅም። በነገራችን ላይ ኢትዮጵያ ሰጪ እንጂ ተቀባይ አልነበረችም። ኢትዮጵያ ለጋሽ እንጂ ተመጽዋች አልነበረችም። ኢትዮጵያ ማን እንደሆነ ሳታውቅ አሁን አጋንንት በለቀቀልህ አጋንንታዊ መረዳት ዋሪ ሙሉ ጭኖብን ያው ሙታን ሲሰማ አሳየው፣ ሙታን ስትሰማ አሳየው። ስለዚህ መጽሐፍ ቅዱስን አንብብ። እሺ ነው አንድ ጥያቄ ብቻ ላንሳ። ቆይ መጠጣት አለብህ። ሁሉ ቀን እዚህ መተጠጥተህ ነው የምትሄደው። መጠጣት አለብህ። ቅርሻትን እያወጣው መጠጣት አለብህ። አንተም እስቄል ጋቢሳም መጠጣት አለብህ። በደንብ መጠጣት አለባችሁ። መሐይምነት ይውደም ብላችሁ ጻፉ። አየህ በዚህ በፎርጀሪ ዲግሪ አብይ አህመድም እንደዚሁ ፎርጀሪ ዲግሪ። እቺ ሀገር እኮ ታሪክ ብታጠና በአፄዎቹ ዘመን ላይ ምን ያህል ዕውቀት ያላቸው ፕሮፌሰሮች፣ ምን ያህል በዓለም የተከበሩ ምሁራኖች በተለያየ ነገር እናነሳ ነበረ። መጣ ፕሮቴስታንቲዝም። ማንም ይባል ፕሮፌሰር ባደግ የሚባል የአንተ ጎረቤት መጣ። ፕሮፌሰር ባደግ መጣና አባዱላ ገመዳ፣ ግርማ ቢሩ፣ ተፈራ ዋልዋ፣ ኩማ ደመቅሳ ተሰለፍ ብሎ ያልተማሩትን አንድ ቀን ክላስ ሳይገቡ ማስተርስ ሰጣቸው። እኔ ለእኔ ይህን ታሪክ አታውራኝ።
ከዛ በኋላ ደግሞ የአንተ ጓደኛ ገመቺስ መጣ። ገመቺስ የሚባል እብድ መጣና ና አዳነች አበቤ አብይ አህመድ ምንም ሳይማሩ ሰጠ። በስርቆት ባለመማር የተከመረ ዕውቀት ልንገርህና አንደኛ ወረቀቱን የሚያዘው እንደተሳቀቀ ይዋረዳል። አሁን አንተ ቢያንስ እንደኔ ግብፅ ሀገር ሄደ ግብፅና ኢትዮጵያ፣ እስራኤልና ኢትዮጵያ፣ ጣሊያንና ኢትዮጵያ ምናምን ብለህ ብታጠና ሀገርህን በቃ። ከዛ በተረፈ እውነት ለመናገር እንደው ግዕዝ አማርኛ ወለደ። ቋንቋ መግባቢያ ነው። ኢትዮጵያ 86 ብሔር ብሔረሰብ አላት፣ ቋንቋዎች አሉ። ግን ወደድክም ጠላህም ለዘመናት ሲገዛክ የነበረ ስትግባባበት የነበረ ብሔራዊ ቋንቋ አንድ ነው። መጀመሪያ ግዕዝ፣ ቀጥሎ አማርኛ። ይህንን እውነተኛ ጄኒውን የተሳሰረ ነገር አስጥሎ አርጋንዱላ ሻራራራራራ ዱሮ ጋር ዱዱዱዱዱ እያለ አጋንንታዊ ቋንቋ መጣብህና ይሄን ጥላቻ ሞላብህ። ስለዚህ በመጀመሪያ ኦርቶዶክስ ተዋህዶን ቀርበ ወቃት። እኔ እውነቴን ነው የምነግርህ። ይሄ ጆሮ ጠገብ ወሬያችሁን ማቆም አለባችሁ። ኦርቶዶክስ ባትኖር ኖሮ እናንተ አጋንንት ነበር የምታመልኩት። ኦርቶዶክስ ባትኖር ኖሮ አንተ ለምን አታሳየኝ? ቆይ ጠጣ በደንብ ጠጥተህ ነው ለዚህ ቤት የምትሄደው። ኦርቶዶክስ ባትኖር ኖሮ እናንተ ሙስሊም ነበር የምትሆኑት። ዞር ብለህ ማየት ትችላለህ። ሱዳንን ብዙ ሀገር ማየት ትችላለህ። ፕሮቴክት አደረገችው። ኬንያን ያመሰግኗታል። እነ ኬንያ እኮ እነ ኡጋንዳ እኮ ያመሰግኗታል እኮ ኦርቶዶክስ ተዋህዶን። በነገራችን ላይ ገባ እዛ ሱዳን ምናምን ማንን ጅቡቲ እያት ጅቡቲ እኮ ኢትዮጵያ በፈረንሳይ የተያዘች። ታሪክህን እወቅ። እኔ የዓለም መሪ ነኝ። እብድ ሰው መቼስ ቤቱን ሳይመራ ዓለም ነው የሚታየው። እኔ ጠቅላዩንም ጭምር ጓደኛህን አንድ ክላስ አብራችሁ የነበራችሁትን ማለት ነው ክላስ አሜሪካ፣ እሷን አንድ ቀን ትተፋታለህ። ምን እንዳደረገ ሁሉ አውቃለሁ በነገራችን ላይ ማለት ነው። እና በደንብ ጠንቅቄ ማለት ነው። ስለዚህ ታሪክ ቆይ ዝም ብለህ ጠጣ። አንተ ዝም ብለህ ጠጣ። በነገራችን ላይ ምዕራባውያኖቹ ገብተው ያጠጧችሁ አጋንንታዊ ትምህርት ነው። ይሄው ፕሮቴስታንቲዝም ኢትዮጵያ ውስጥ 5573 ቦታ ተገነጣጠለ። አትዋደዱ። ነውረኛን ነውረኛ አትሉ፣ ሌባን ሌባ አትሉ፣ ማጭበርባሪን አጭበርባሪ አትሉ፣ አውሬ መንግስትን አውሬ መንግስት ብላችሁ አትቃወሙ። ስለዚህ በመጀመሪያ ሙታን ይሰማሉ አይሰሙም? በአጭር ጥያቄ ይሰማሉ አይሰሙም? የምትሰማ ከሆነ የጌታችንን እናት ሕያው አርጋት እስቲ አንተ ጸልይ። ቆይ አሁን ጥያቄ የጠየቁ ቅድም ሙታን አይሰሙም ብለህ ነበረ። ይሄው የሞተ ሰው የሚሰማ መጣሁልህ። ሙታን ይሰማሉ አይሰሙም? ዶክትሪን እናርግና ማርያምን ሕያው አርጋት እስቲ ጸልይላትና ዛሬ ከዛ እናያለን። በመጀመሪያ ደረጃ እኮ አንተ ሙት ነህ። እሷ እኮ እኔ እኮ ነገርኩህ የሥላሴ ልጅ እኮ ነኝ። በመጀመሪያ ደረጃ ከማርያም ጋር እኮ ማርያምን እኮ ለማወቅ እኮ አንተ የእውነተኛው ክርስቶስ መሆን እኮ አለብህ። የሐሰተኛው መሆን የለብህም። የሐሰተኛው እንዴት ይሰማታል? አንተ እኮ የአውሬው መልእክተኛ እኮ ነህ። አንተ እኮ እውነተኛውን ክርስቶስ እኮ አታውቀውም። ገብቶሃል? ተቀበልኩ። ስለዚህ አሁን ያንን ወደ አካልነቱ ለመጨመር ቆይ ወንድም ትንሽም አልናገርም። እሺ ነኝ ትንሽ ወደ አካል ይኸውልህ ተጨምረሃል ወይ? ለምሳሌ አንተ የሥላሴ አልተጨመርኩም ብለን አስምናርክ ልቀበል ስላልተጨመርክ ለመጨመር ደግሞ ማንበብ አለብህ። ተጨምረሃል አይደል? እስቲ ተጨምረሃል። ደስ ነው የሚለኝ ተጨምረሃል። ስለዚህ አሁን ምንድነው ማንበብ ያለብህ? ማንበብ ካለብህ በደንብ ስማ። እሺ በደንብ ስማ። ነው ታናሽም ቢሆን ትንሽ እያልናገርም እሺ ትንሽ ብቻ እኔ ልንገርህና ይሄ ቤት ለመሀይም እድል የለውም። ለምሳሌ ቆይ ልነግርህ ነዋ። ለመማር ልብ የሚማር ለመማር ፈቃደኛ ነኝ። አስተምረኝ።
በቃ ይሄው ተማርክ እኮ ለጠቢብ አንድ ቃል በቂ ነው። የሐዋርያት ሥራ ምዕራፍ 9 የሞተ ሰው እንደሚሰማ አነበብኩልህ። 9 ጊዜ አንብብ። እሺ ማርያምን ሕያው አርጋት አንተ ጸልይላትና እስቲ ዛሬ ምን አልክ? ሕያው እንዴት አረጋታለሁ? ሕያው እኮ ነች። ሕያው እኮ ነች። ሕያውማ ሕያው ነች እኮ ሕያው ነች እኮ። ለምን ታፍነኛል? እኔ ውጪ ሕያው ነች። አይ ቆይ ሕያው ነች እኮ ማምላክ ወላዲተ አምላክ። ካልፈራ ለምን ታፍነኛል? ቆይ ሞት ተሸንፏል አልተሸነፈም? ቆይ ተሸንፈዋል። ይሁን በቃ ሞት የለም በእኛ ዘንዳ ሞት የለም። እንቅልፍ ነው። ማርያም ያረፈው አካሏ ሰውነቷ አፈር ሆኗል አይደለ? አርጓል ነው የምትለው? አርጓል። አዎ ቆይ እሱንም ላጠጣክ በደንብ አድርጌ። ሉተር የሚባል ሰው ታውቃለህ? ሉተር የሚባል ሰው ታውቃለህ? ሲባል በታሪክ የምታው የትኛው ነው? የጀርመኑን ነው የአትላንታውን ነው የምትለኝ? ኦኬ የጀርመኑ ሉተር የጀርመኑ ሁለቱም ፊናቸው ይላል ሲባል በታሪክ ቆይ እሺ የጀርመኑ ማን ነው? የጀርመኑ ማርቲን ሉተር ኦፍ ጀርመኒ 95 ቴሲሶችን በካቶሊክ ቤተክርስቲያን እሱ በሚሰብክበት ለጥፎ ይሄ ልክ አይደለም ያለው ሰው ማለት ነው። በጣም ጥሩ። ሉተር የእናንተ እምነት መስራች ነው መስራች አይደለም? የኔ እምነት መስራች ይኸው አዳኘ ኢየሱስ ነው። እኔን እኮ ዝም ብለህ ነው የምትቀጠቅጠኝ እኮ። የት ታውቀዋለህ ኢየሱስን? ኢየሱስን እኮ አንተ ፕሮቴስታንት አይደለም እንዴ? እንዴት ነው? ምንድነው ፕሮቴስታንት? ስለዚህ ምንድነው ኦርቶዶክስ? ምንድነው ፕሮቴስታንት? ምንድነው ካቶሊክ? ምንድነው? እነዚህ እኮ ለገንዘብ ተብሎ የተተፈለፈሉ። በጣም ጥሩ። ይኸውልህ ፕሮቴስታንት ለገንዘብ ተብሎ ይኸውልህ የተፈጠረ ነው። ኦርቶዶክሱ ግሳንግስ ኦርቶዶክስ ለገንዘብ አይደለም። ቆይ ረጋ በል። ግሳንግስ የሚባል ነገር የለም። አንተ ነህ ግሳንግስ። ግሳንግስ እኮ ትርጉሙን ራሱ ብታውቅ እኮ ከዚህም የተሰባሰበ ማለት ነው። ስለዚህ ግሳንግስ የሚለው ግሳንግስ ነው። እኛ አንዲት ቤተክርስቲያን ነች ያለችን፣ እሷም ኦርቶዶክስ ተዋሕዶ ትባላለች። ስለዚህ አሳይመንት ልስጥ። አብይም እንዲህ አይነት አሳይመንት ሳይሰጥ ሌላ ነገር ነክቶን ያበላሽ። እኔ አሳይመንት ልስጥ። በመጀመሪያ ምን ታደርጋለህ መሰለ? ሉተር ስለ እማምላክ ወላዲተ አምላክ ምን ብሎ ትናንሽ ሴቶችን ሰብስበህ እንደዚህ እንዴ? ከአንተና ከስቅል ጋቢሳ እኮ ሚሊዮን ጊዜ እኮ ኢትዮጵያዊ የ7 ዓመት ልጅ እኮ ይሻላል። የ7 ዓመት ልጅ ከአንተና ከስቅል ጋቢሳ ሚሊዮን ጊዜ እኮ ይሻላል። በነገራችን ላይ ቆይ አሁን ሚውት አድርግ። ይህ ህዝብን አሁን ስቅል ጋቢሳና አንተ የምታወሩት ትምህርት እውነት። በነገራችን ላይ አብይ አህመድ ልክ እንዲህ ነው የሚተፋው። በነገራችን ላይ እድል ብትሰጡት እንዲህ ነው የሚተፋው። ባይደው አያ በነገራችን ላይ መጨረሻችን እንደዚህ ነው የምትሆኑት። አጥና አሁን ይኸው ረጋ ብለህ አንብብ። በቃ አንብበና ከዛ ራእይ ምዕራፍ 12 ደግሞ ራእይ አዝማች ብቻ እንደኔ የማላምንበትን እንዴ አንተ እኮ ነገርኩ እኮ። ይኸውልህ ራእይ ምዕራፍ 12ን ብታጠና ለአውሬው ምን እንደተሰጠው ታነባለህ። ስለዚህ አንተ የእውነተኛው ክርስቶስ አይደለም እኮ። ለዛ እኮ ነው አባቴ ረብሺ አመስግኘ እኔ ይኸውልህ እናቴን እየጠሉ እናቴን እየሰደቡ እኔን የሚወዱኝ ሰዎች አልፈልግም። ስለዚህ የአውሬው መልእክተኛ እኔ ምንም ምስጋና አልፈልግም። ግን ይሄ ጨዋ የሲዳማ ህዝብን ዳግመኛ ቁልቁል ልትከቱት ከእውነተኛ የኢትዮ ክርስቶስ ቤተክርስቲያን ከኦርቶዶክስ አውጥታችሁ አንዴ በምዕራባውያን ስንዴና ኮተት፣ አንዴ ደግሞ አሁን ፖለቲከኞች በፈጠሩላችሁ ሁሉ ቃ በሚባል አጋንንት ይህን ህዝብ መልሳችሁ የዛሬ 2000 ምናምን ዓመት ከተገላገለው
የጥንቆላ አሰራር መልሳችሁ አትክተቱት መልእክቴ ነው። እንዲህ ታገል። ቻው። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ